ዶክተሩ ትልቅ ታሪክ ሰራ። ዶክተሩ እንግዲህ በሚገርም ሁኔታ የሰላምንና እንዲሁም ደግሞ የቃልን ውጤት ይዞ በመምጣትም ቃል የሰላም ልጅ እንዳልሆነች ውጤቱ ተናገረ። አሁን ላይ ብሌን ሳሚ እናቷ ሰላም እንደሆነ ስለነገራትም በሚገርም ሁኔታ በደስታ ተፍለቀለቀች። ሰላምዬ ዶክተሩ መጥቶ ውጤቱን ከመግለጡም በፊት አሁን ላይ ሁላቸውንም ለመሰብሰብና በፊታቸው ውጤቱ እንዲገለጥም አሁን ላይ በኃይሉና ለቃል በመደወልም ሁለቱም አንድ ጋር መጥተው ጉዳቸውን እንዳውና እንዲሰሙ አደረገች። በዚህን ሰዓት አቶ በኃይሉና ቃል ተያይዘው ከሰላምዬ ቤት ዘው ብለው ሲገቡም ውጤቱ ሲገለጥ ቃል የሰላም ልጅ እንዳልሆነችም ውጤቱ ተናገረ። አቶ በኃይሉ መሬት ተሰንጥቃ ብትውጠውም ደስተኛ ነበር። በቆመበት ሁሉ ነገር ከርቶት መንቀጥቀጥ ጀመረ። በዚህን ሰዓት አሁን ላይ ሰላም በግርምታ ስታይም ዶክተሩ እንግዲህ ውጤቱ ቃል ያንቺ ልጅ አይደለችም ሲልም ብሌን በደስታ በፈገግታ ተዋጠች። ሌላኛውና ትልቁ ጉብዳ እስከ ዛሬ እውነታውን ደብቄ እያለቀስኩኝ የምታይኝ ትልቅ እውነት አለ፣ ለመስማት ዝግጁ ሁኒ እማዬ አለቻት ብሌን ሰላምን። በዚህን ሰዓት ሰላምም ምን አለች? እማዬ እነዚህ የምታያቸው አረመኔ ሁለቱ ጨካኞች እኔ ያንቺ ልጅ እንደሆንኩኝ እኔንም አንቺንም ደብቀው ሲያሰቃዩ ኑረዋል። አሁን ግን እኔ ያንቺ ልጅ ብቻና ብቻ ነኝ። እውነታውን አውቄ የማለቅሰው ላንቺ ለመንገር ብዙ ፈተና ስላየውኝና ላንቺ ብነግርሽ የሁለታችንንም ሕይወት እንደሚያጠፉን እርግጠኛ ስለነበርኩ ነው በማለትም ዘረገፈችው ብሌን። ሰላምዬ የመጨረሻ የሰማችው ነገር ጉብዳ ሆነባት። ሰላም ውድና የተከበራችሁ የደሴዋ እርግብ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ተወዳጁ አደራ ድራማ ቀጣይ ፓርት ይዘን መጥተናል። አቶ በኃይሉ ለጥሩ ነገር መስሎትም እየሮጠ ሲመጣም ያየው ነገር ዶክተሩን ነበረ። በዚህን ሰዓት በድንጋጤ ፌንት በልቶም መውደቅ ብቻ ቀረው። ሌላኛው አቶ በኃይሉ ቃልን አግቶ እያሰቃየ ባለበት ሰዓት አንድ ስልክ ተደወለለት። እሱም የወይዘሮ ሰላም ስልክ ነበር። ቃልን ሊያግትበት የቻለው ምክንያትም አሁን ላይ በሚገርም ሁኔታ ወይዘሮ ፀሐይ ሁሉንም ከገነት ጋር ቃል የምታወራውን በማዳመጥና በመስማትም ቃል አቶ በኃይሉን እንደከዳቸው ስታረጋግጥም ለአቶ በኃይሉ ደውላ አንድ ትልቅ መረጃ አለኝ ስትለውም እሱም ምንድነው መረጃ ሲልም ጠየቃት። እሷም ላንተ ጠቃሚና አስፈላጊ የሆነ ነው፣ እንዲሁም ደግሞ እገነት ቤት ማን እንደሆነች ባላቅም አንድ ሴት መታለች፣ እሷ አንተን ከርታለች ስትለው እሱን አውቃለሁ፣ እገነት ቤት ቃልን ነው፣ ቃልተውን ማንቱን የማውቀው ጉዳይ የለም እና ታዲያ ይኸውልህ በኃይሉ ጮማ ወሬ ነው እማነግርህ። ምንድን ነው? ቃል የምትላት ሴትዮ ፋይሉን ሰርቃ ቀይራ የሰጠችው ሆን ብላ ነው። ስለዚህ ምን? አዎ በአካል ተገናኝተን እናውራ ስትለውም ወይዘሮ ፀሐይን በአካል አግኝቶም ሊያወራት ተገደደ። አቶ በኃይሉ ለዚህ ወሬ ከሆነ የመጣሽው የማይረባ ወሬ እገልሻለሁ ሲላትም ተረጋግተህ አዳምጠኝ፣ ለማይረባ ወሬ አይደለም የመጣሁት ይኸውልህ አለችው። እና ቃል ተብዬዋ ፋይሉን ቀይራ ነው የሰጠችህ፣ ስለዚህ ክፍያ ያስፈልገኛል ስትለው ምን? አዎ የሰለሞንን ፋይል ቀይራ ለገነት ስትሰጣት ባይኔ በብረቱ አይቻለሁ ስትለውም ተዋርጃለሁ በማለትም እንግዲህ ለፀሐይ ብር 28 ሺህ ብር ከአካውንቱ ወደ እሷ ትራንስፈርት ታረገላት። በኋላ
እንዴት ደስ ይላል! በነጻ እኮ 28 ሺህ ብር አገኘሁ እያለችም ፀሐይ ወደ ቤቷ ተመልሳ ሄደች። አሁን ላይ ዳግም እንግዲህ ያለ ወትሮና አድርጎት የማያውቀውን እጅግ በጣም ሰክሮ ወደ ቤት መጣ። አምሽቶም ስለነበረ ወይዘሮ ገነት ወይኔ ጉዴ ልጅ እኮ አመሸ ምን ሆኖ ነው እያለች ስትጨነቅ ስትጠበብ አመሸች። ዳግም ግን ቃል ብሌንን ከሳሚ ጋር ስላያት ብቻ በቅናትና በንደትም እንዲሁም አልፈልግም ስላለችው ቀጥታ ሰክሮ እየተደናበረ ቤት ውስጥ ሲገባም እንግዲህ ወይዘሮ ገነት በጸጸት መቃጠል ጀመረች። ወይኔ ጉዴ ምን ሆነህ ነው ስትለውም አሳፈርኩሻ እማዬ፣ እኔ ጠጥቼ አላቅም ነበር፣ ይህ ተግባር ደግሞ የለኝም ነበር፣ አሁን ግን ተግባሬ የሆነ አሳፈርኩሽ እያለ እንግዲህ ቀወጠው ዳግም። ልጄ ምን ሆንክብኝ? ምን ሆነህብኝ ነው ስትለው ይኸውልሽ እማዬ ብሌን ከዳችኝ፣ ብሌን ጠላችኝ፣ ብሌን አይንህን ላፈር አለችኝ አላት። ምን? አዎ አይንህን ላፈር አለችኝ። እንዴት? ለምን? በቃ አንተ ከሀዳነ ከርተኛል በማለትም ለዛውም ከወንድ ጋር አገኘኋት። እንዴት? አዎ እማዬ ሁሉም ነገር እንደዚህ ሆነ፣ እኔ አልችልም እያለ ማልቀሱን ሲቀጥልም ተረጋጋ ስትለውም ወይዘሮ ገነት በጣም አዘነች በሰራችው ስራ። መጨረሻ ላይ እባክህ ልጄ ስትለውም ይኸውልሽ እማዬ በቃ ብሌን ጠልታኛለች፣ አይኔን ማየት አትፈልግም በቃ አላት። በዚህን ሰዓት እባክህ ተረጋጋ ስትለውም እሱም የተፈጠረው ነገር በሙሉ አሁን ላይ እያስለቀሰው አዋረድኩሽ ጠጥቼ ሲላትም መጨረሻ ላይ ምን ያጨማልቅሃል? እናትህ በአንተ እኮ አመሽ ልጅ ሞተ እያለች ስትጨነቅ ስታለቅስ ነው የቆየችው። አንተ ምን እንዳያረግሃል አለችው ቃል። ዝም በይ፣ ይህ ሁሉ በአንቺ ምክንያት ነው። ሆን ብለሽ እኔና ብሌንን ለያየሽን፣ ብሌን ድጋሚ እኔን ልታየኝ አትፈልግም በማለትም እንግዲህ ዳግም የተሰማውን ተናገረ። በዚህን ሰዓት ጠዋት ሁላቸውም ተኝተው ባሉበት ዳግም ተነስቶ እማዬ አላት። ወየ ልጅ አለችው። ተነሽ ተነሽ፣ ምንድን ነው? ምን ተፈጠረ? የሆነ ቦታ መሄድ አለብን እኮ። ወይት? ብሌን ጋ። ምን? አዎ ብሌን ጋ ሄደን ምን ልናደርግ በዚህ ሌሊት? ይኸውልሽ እማዬ ለብሌን ሄደሽ እውነታውን ትነግሪያታለሽ። ያን ጊዜ ከአልጋ ስር እቃ ልታወጭ እንደነበረ ቃል ደግሞ ከዛ እንደወጣች እኔ ጋ እንደተኛች ትነግሪያታለሽ። ተዘጋጅ። መርበትበቷን ቀጠለች። ኦ ወይዘሮ ገነት ተነሽ እማዬ ተነሽ አላት። እሺ በቃ እሺ። አሁን በዚህ ሌሊት ፊቴን እንኳ ሳልታጠብ በባዶ ሆዳችን ቁርሱን ስንመለስ እንበላለን። ፊትሽን ታጠቢና እንሄድ። ታርበተበተሽ። እማዬ ምን ሆነሻል? እንዲ ልብስ ደረብ ላርግ እንጂ። እሺ በቃ የለበሽ ይበቃሽም። አይ በቃ እሺ ጫማሽን እኮ ረሳሽው። ምን ሆነሻል? የተፈጠረ ነገር አለ እንደማየ አላት። አይ አይ ምንም። በቃ ተዘጋጀሽ? ገና ነኝ። እንደማየ ምን እየሆንሽ ነው አላት ዳግም። በዚህን ሰዓት ዳግም በቃ እኔ ጫማ ልልበስ ብሎ ሲወጣ ልትነግሪው ነው አለቻት። ለብሌን እውነታውን ልትናገሪ። ከዛ ዳግምና ብሌን ይፋቀራሉ። ዳግምና ብሌን ደግሞ አንቺን እስከ ወዳኛው ይጠሉሻል። ብሌን ይህንን እውነታ ብታቅ የምትምርሽ ይመስልሻል? ከዛ ደግሞ ሁለቱ ወንድምና እህት ይጋባሉ። ከዛ የጎረቤት መሳለቂያ ትሆኛለሽ፣ ክብርሽ ይወርዳል አለቻት። ዝም አለች ወይዘሮ ገነት። አይ ይሄም ማድረግ የለብኝም፣ ለዳግም እውነታውን መናገር የለብኝም፣ ለብሌንም እንደዛው፣ ይሄ መሆን የለበትም። አይ ገነት አታደርጊውም እያለች እንግዲህ ቀወጠችው። በዚህን ሰዓት ወይዘሮ ገነት ላጥ ብላ ከዳግም ጋር ከሄደች በኋላ በጧቱ ሰላምዬና ብሌን እንግዲህ በእርግጥ ማታ ብሌን ሰላምን እማዬ አለቻት። ወይዬ አብሬሽ ልተኛ እንዴ? ከመቼ ወዲህ ፈራሁ። አንቺ ደግሞ መቼ ነው የምትፈሪው? እማዬ እክላሴ አይጣይቼ ነው። ደግሞ ሰሞኑን ግራ እያጋባሽ ነው ብሌን። እማዬ እያልሸኝ ነው አለቻት። እንዴ እማዬ ልጄ ስለምትይኝ እማዬ ያልኩሽ፣ እማዬ ብልሽ ይከፋሻል እንዴ? አረ አይከፋኝም፣ እንደውም ደስ ይለኛል። ነይ እንተኛ። የምርሽን ነው? አዎ
ብሌን በደስታ ከሰላም አልጋ ላይ እቅፍ አድርጋት ተኛች። ጠዋት በውስጧ የደስደሱን ብሌን የተለያየ ምግብ አዘጋጅታ ሰላምን ቀሰቀሰቻት። ሰላም ስትነሳ ሳሎኑ ምርጥ በሆኑ ጠረን የምግብ ጠረን ታአውዶ እንዲሁም ደግሞ ቀራርቦ አገኘች። ምን እያረግሽ ነው ልጄ? በቃ ደስ ስላለኝ ቀናችንን በቃ ደስ እንድል ብዬ ይህን ሰራሁ አለቻት። እየተጎራረሱ እንግዲህ ደስ የሚል የቁርስ ጊዜያቸውን እየተቀማመሱ ነበረ። በዚህን ሰዓት የውጭ በር ሲንኳኳም እኔ ልክፈት አለች ሰላም። አይ እኔማ እያለሁ አንቺ ክፍች ማየ ብላ ብሌን እየሮጠች በሩን ለመክፈት ስትሄድም ዳግምንና ወይዘሮ ገነትን አገኘች። እማዬ ምን ሆነሻል? በጧቱ ምን ተፈጥሮ ነው አለቻት። ዝም አለች። ብሌን አንተ እንዳታናግረኝ፣ ምን ልትሰራ መጣህ? ምን ሆነሽ ነው እማዬ? ብሌን አንድ ጊዜ አዳምጭኝ፣ ምንም ማዳምጠህ ነገር የለም ስትልም እዩልሽ ብሌን ባለፈው የተፈጠረው ነገር እና አንድ ጊዜ አዳምጭኝ፣ የራስሽን ብቻ ነው እንዴ? ምንም አልፈልግም፣ አንተ ማዳመጥም መስማትም አልፈልግም አለችው። አረ ብሌን በፈጠረሽ ምን ሆነሽ ነው አላት። አንድ ጊዜ ልታዳምጭኝ ይገባል ሲላትም እሷም እማዬ ንገሪያት፣ ባለፈው የተፈጠረው ነገር ያየሽው እውነት አንቺ እንደምታስቢው እንዳልሆነ እማዬ ልትነግርሽ መታለች። ካልጋ ስር ዕቃ ልታወጣ ቃልን ከዳግም ጋር ተኝ ብላ ነው ያስተኛቻት። እማዬ እውነት ነው ስትልም ወይዘሮ ገነት እንግዲህ እኔ እንጃ እኔ ውጭ ነበርኩ ብላ ሸምጠጥ አረገች። በዚህን ሰዓት ዳግምን ድጋሚ እንዳላይ በውሸት ልታስዋሻት ነው። የኔ እናት አትወሽም በማለትም አባረረችው። ዳግም እናቱን ከዚህ በኋላ አይንሽን ማየት አልፈልግም፣ እናቴ ውሸታም እንድትሆን አልፈልግም፣ ውሸታም እናት የለችኝም አላት። በዚህን ጊዜ ወይዘሮ ገነት በጥፊ ደረገመችው። አቶ በኃይሉ እንግዲህ ቃልን አግቶ ከበር ላይ ፊቷን እየታጠበች ድምጧን አጥፍቶ እዛም ወስዶ አግቶ እያሰቃያት እያለ ለፍቅሬ ለዳግም ስል ነው ያደረግኩት፣ ከዚህ በላይ አታሰቃይኝ እሞትብሃለሁ ስትልም ለፍቅርሽ እኔን መክዳት አለብሽ እያለም እንዳይሆን አደረጋት። በዚህን ሰዓት ሊገላት ሲጥ አድርጎ የያዘበት አጋጣሚ ላይ ሰላም ደወለች። ስልኩ ሲጮህም አንስቶ ሄሎ ሲላትም ሁለታችሁም እንድመጡ ፈልጋለሁ ስትልም ነገረችው። በዚህን ሰዓት ምን አይነት እድለኛ ነሽ አንቺ፣ ሰላም ሁለታችሁም ነው ብላለች ብሎ እዛ ሲሄድ ዶክተሩን አየች። ቻናሉ ሰብስክራይብ